ወይዘሮ ባዩሽ እንግዲህ ለመስፍኔ ሁሉንም ነገር ነግረዋለች። እኔ ምንም ያለ ያደረቅ ኖሮብኝ አይደለም፣ በነገራችን ላይ ባደረኩት ነገር ምንም ነገር አልጸጸትም ብላለች። ወርቁን ሜላት አይተዋለች። ወርቁን ሜላት ካየች በኋላ በሀና ላይ የወሰደችው እርምጃ ምንድነው የሚለውን የምናወራ ይሆናል። በእውነቱ በጣም ነው የሚያሳዝነው። እኔ የምለው እንዳልኳችሁ ነው ከዚህ በፊትም ትላንት በለቀኩት ቪዲዮ ማለት ነው። ወይዘሮ ሜላት ሀና ላይ ሲደርስ የሆነን ነገር ማግነን ስትወድ አስቡ እንግዲህ ይህን ያክል ነገር አድርጋት ባዩሽ ከእስር ብትፈታ ደስ ይለኛል ብላለች። ሀና ግን ልጇ ሆና የዚህን ያህል ችግሮችን የምትፈችልኝ ግን ቆይ አንቺ ከየት ነው ያመጣሽ ይህንን ችግርን መፍታት? የሆነ ነገር እኮ ተፈጥሮ አንቺ ማትፈችው ችግር የለም ግን እንዴት ነው ይህንን የቻልሽው ስትላትም ሀንዬም እውነቱን ተናግራለች። እኔ አይደለሁም በእኔ ላይ አድሮ እግዚአብሔር ነው እንጂ ብላለች። እውነት ለመናገር በሰዎች ላይ አድሮ የሰውን ችግር የሚፈታ እግዚአብሔር ነው። ስለዚህ እንግዲህ ሀንዬ በሁለት ነገር ነው የተከፋችሁ። ይዤላችሁ የመጣሁት ኖላዊ ድራማ ነው። ይህንን ቪዲዮ ከመጀመራችሁ በፊት ግን ላይክ ማድረግ አትርሱ። ላይክ ሰብስክራይብ አድርጉ ማለት ነው። እንግዲህ ሀንዬ በሁለት ነገር ተከፍታለች። በምን የሚለውን የምናይ ይሆናል። አንደኛውና ዋነኛው የከፋት ነገር እንግዲህ ወይዘሮ ሜላት ወርቁን ካየችው በኋላ ያሳየችው ሪያክሽን እና የተናገረቻት ንግግር ከባድ ነው ጋይስ። ሁለተኛው ደግሞ እዝራ ጋር በጣም ደስ የሚል ግንኙነት ነበራቸው። ማለትም የማይታወቅ ወንድምነት ነው። እኛ የምናውቀው ጓደኝነት ነው ማለት አለ አይደል? ሴትና ወንድ እኮ ዝም ብሎ ጓደኛ እኮ ይኮናል። ግዴታ ፍቅር መንጠልጠል ብቻ አይደለም። እና እሷ ያየችው በየዋህ ልብ እንደ ጓደኛ እያማከረችው አስቡት እንግዲህ እንደዛ የምትወደውን አሲርን እንኳን እስከ ማሰናበት ደርሳለች። በእዝራ በቃ እዝራን አገኘው በቃ እዝራ ሌላ አዲስ ወንድሟ ነው። እንደዛ ነበር ያየችው። እዝራ ደግሞ እኔ የእህትነቱ ነገር ወደ ፍቅር ስለተቀየረብኝ እሱንም ደግሞ ወይ እኮ ግልጽ አድርጎን ያፈቅርሻለሁ ትቀበይኛለሽ ወይስ አትቀበይኝም አይደለም ያላት። ግን ምንድነው ያላት? እፈራለሁ ስለዚህ ቅሪብኝ ብሎ በጣም አልቅሳለች ማለት በቃ በጣም ነው ያዘነችው ማለት ነው። ሀንዬ እንግዲህ ወደነ ባዩሽ ስንሄድ ባዩሽ ባደረገችው ነገር ቅንጣት ያክል አልጸጸትም ብላ ለመስፍን እንቅጩን ነግረዋለች። መስፍን ይሄን ሁሉ ነገር ያደረግሽው ምክንያትሽ ምንድን ነው እንዴ? ሜላት እህትሽ ናት፣ ጓደኛሽ ናት፣ አብሮ አደግሽ ናት። እንደዚህ ግን የሆንሽው ለምንድን ነው? አውቃለሁ ከበፊትም ቢሆን ለሜላት ያለሽ ጠላቻ እኔና ሜላትን በተለይ ለመበተን ያለሽ ነገር በጣም ከባድ ነበር እና ያንን ስለማቅ ነው። ግን እኔ ያልገባኝ ነገር የዚህን ያክል የሚያደርስ በተለይም ደግሞ ለመግደል ያክል የሚያደርሰው ግን ምንድነው ብሏታል። ሀንዬን ባናገረችው ሰዓት አባዬ ግን ለምንድን ነው ማለት እንደዚህ የሆነችው እንደዚህ ሳውሬ የሆነችው ምን ምክንያቷ ምንድን ነው ብላ ጠይቀዋለች መስፍንን፣ ሀኒ ማለት ነው። ምክንያቱም መስፍን ልክ ለመስፍን የነገረችው ሜላት ናት። እንግዲህ ሜላት ምን ብለዋለች? መስፍኔ አሁን በምነግርህ ነገር ግን እንድጸጸት እንዳታደርገኝ፣ የምነግርህን ነገር በጥሞና አዳምጠኝና መልስ ትሰጠኛለህ ወይም ደግሞ በቃ ዝም ብለህ አዳምጠኝ ብቻ ነበር ያለችው። እሺ ብሎ እሱም አዳመጣት። ይኸውልህ እኔን የመታችኝ እርግብ አይደለችም፣ ከዚህ ሁሉ ጀርባ ደግሞ ሌላ አንድ ሰው አለ ሲል እንዴ እርግብ ሆና ወርቁን የሰረቀችው ሁሉንም ነገር ያደረገችው እርግብ ብቻ አይደለችም። ከእርግብ ጀርባ እርግብ ተላኪ ናት፣ የላከቻት ግን ሌላ አለች ከጀርባ ስትል እንዴ ማን ብሎ ደንግጧል። እንደተመለከት ነው ማለት ነው። እና እንግዲህ ባዩሽ መሆኗን ሲሰማ እውነት ለመናገር እዛ አካባቢ ብትኖር ወይም እስር ቤት ባትሆን ሜላት እንደፈራችው ይገላት ነበር። ሜላት እስካሁን ያልተናገረችበት ምክንያት ከሰማ ይገላታል፣ አንድ ሁለት አይልም ሄዶ ይገላታል ብላለች። እውነት ነው። ለሀንዬም ብሏታል እኔ በቤተሰብ ድርድር አላውቅም፣ በሜላት የመጣ ነገር ደግሞ አልችልም ብለዋል። ለዛም ነው እስከ ዛሬ ድረስ ሳይነግሩት የቀሩት። እና አሁን የት ናት ሂጄ ልግደላት ብሎ ሲነሳ ግን ምንድነው ያለችው ሜላት? አይ አሁንማ እኮ ፖሊስ ጣቢያ ናት ስትለው ጊዜ እንዴ ጭራሽ ፖሊሶችም ሰምተዋል፣ ቤት ውስጥ ያልሰማ የለም ከአንተ በቀር ስትለው እብድ ነው የሆነው። በቤቴ ባዳ ነኝ። በጣም ነው ያዘነው ማለት ነው። እንግዲህ እውነቱንም ነው፣ ያሳዝናል። ግን ደግሞ እንኳንም አልሰማ እንደኛ አንተን የማንፈልግ ይመስላል እንዴ ነው ያለችው ቀጥታ። እውነት ነው አንተን ስለምንፈልግ ነው ያልነገር፣ ነግረን ቢሆን ኑሮ እስካሁን ሂደ ገላሃት በእሷ ቦታ አንተ ነበርክ ማረሚያ ቤት የምትገባው፣ ስለዛ ነው ያልነገርንህ ብለዋለች። እና በፍጹም አልሰማም ብሎ ነበር እና ሀኒም እነ ምናሴም ሰላምም ማንንም አልሰማም ብሎ ነበር። ለዛ ነው ምናሴና ሰላም መጥተው ሀንዬን አንቺ ብትነግሪው እሺ ይልሻል፣ ታውቂያለሽ በዚህ ቤት ምን ያክል ተቀባይነት እንዳለሽ፣ ስለዚህ
አንቺ አናግሪው ብለዋታል ማለት ነው። እሷም ስታናግረው እውነት ለመናገር ደስ የሚል ነው፣ አላሳፈራትም። እሺ ነው ያላት። እውነት ነው እኮ እውነት ነው፣ እንኳንም ያልነገሩኝ ቢነግሮ ኑሮ እንዳልሽው ነው እኔ በእሷ ቦታ እኔ ነበርኩኝ ማረሚያ ቤት የሚገኘው። ስለዚህ እንኳንም ያልሰማው ግን እኔ ሄዳለሁ ብሏል ለሜላት። እኔ እሄዳለሁ ብሎ ሄዷል ማለት ነው። እንግዲህ እሄዳለሁ ያለው ለሜላት ነው። ሀኒ አልነበረችም። ሀኒ በዛ ሰዓት አባቷ ቤት ነበረች። እነሱ ቁርስ ሲበሉ እሷ አባቷ ቤት ነበረች። ለዛ ነው ሜላትን መስፍን እንዴ ሀኒስ ቁርስ አትበላም እንዴ የት ነች ሲል፣ አይ ሀኒ እኮ ወደ አባቷ ሄደች እዛ ቁርስ በላለሁ ብላለች አለችው ማለት ነው። ሀኒም እንደተባለውም አባቷ ቤት ሄደች። አባቷ ቤት ሄዳ ቁርስ እየሰራች ማን መጣ? ተምቹ የመጣበት ምክንያት እንግዲህ አላስቀምጥ፣ አላስነሳ፣ አላስተኛ ብለዋለች እየወዘወዘች እርግብ። እውነቷንም ነው። 3 ሚሊዮን ብር የሚገመት ወርቅ ቦርሳ ውስጥ አስቀምጦ ያልሆነ ቦታ ላይ እንግዲህ ያልሆነ ነው የሆነ እንበለው ብቻ እንግዲህ ወርቁና ሀኒ ቤት ነው የነበረው። አቶ ኖላዊ ተሳስተው አያውቁም። በእውነቱ ማለት ጥሩ ነገር ነው የሚያደርጉት። በዚህ ቦታ ብቻ በጣም ተሳሳቱ። ወርቁን አንስተው ወስደው ለሜላት መስጠታቸው። ሜላት ደግሞ ለአደራት በቃም የሀና ቦርሳ ነው ተብላለች። ስለዚህ ለሀና ይኸው ቦርሳሽ እንኪ ቦርሳሽ እንኳን አላለቻትም። ብትላት ኖሮ ሀኒ ምንድነው የምታደርገው? ውይ እኔ እኮ አይደለም ብላ ወደ ቦታው ትመልስ ነበር። እና እንግዲህ እሷም ሳትሰማ እዚህ መምጣቱን አባቷም ሳይነግራት ሜላት ወርቁን አይታዋለች። ወርቁን ካየችው በኋላ ያሳየችው ሪያክሽን በጣም የሚያሳዝን ነው። ማለት እንደዚህ ተፈጥሮ ይሆናል ብሎ ለማሰብ አዎ በእርግጥ ከባድ ነው። ዳይሬክት ላይ የእሷ ቦርሳ ነው ተብሎ የእሷ ቦርሳ ውስጥ ወርቁ ሲገኝ ሊባል የሚችለው በእውነቱ ለመናገር አዎ ሀና ወስዳው ነው ያስብላል። ግን ደግሞ ማገናዘብ ማለት ሜላት በነገራችን ላይ በጣም ታገናዝባለች። በተለይ የባዩሽ ጉዳይ ሲሆን በጣም ነው የምታገናዝበው። የሀኒ ጉዳይ ሲሆን ደግሞ እንዴት እንዲሆነ ነው የምትለው። እውነት ለመናገር እንደዛ ነው የሚያስመስለው ማለት ነው። እና እንግዲህ ተምቹ እርግብ ጋር ሄዶ ነበረ። እርግብ ጋር አብረው ሆነው እውነት የምትወደኝ ከሆነ ቦርሳውን አምጣልኝ ሄድና ቦርሳውን አምጣልኝ ብላ ቦርሳውን እንዲያመጣ ላከችው። እሱም የት ይሄዳል? እና ሀኔ ጋር። ከዛ ሀኔን አገኛት። ደስ የሚለው ሀኔን ሲያገኛት ሀኔ ቦርሳውን ስጭኝ አላት። ብዙ አወሩ። ግን ቆይ ጓደኛ ምንድና ነው? እስኪ እኔ እኮ ሴት ነኝ፣ ስለ ሴት እረዳለሁ። ስለዚህ ችግሩን ንገረኝና አብረን እንፍታው። መቼ ሴትም አይደለሁ እንፍታው ስትለው ጊዜ ቆይ አንቺ ፍቅረኛ ይዘሽ ታውቂያለሽ ወይ ነው ያላት ቀጥታ። አይ እሱን እንኳን ይዤ አላውቅም ስትለው በቃ ይዘሽ ካላወቅሽ ይሄ እንደምትማረው እንደ ትምህርቱ አይደለም። ፍቅር ካልሞከሩ ካልገቡበት ካላዩት የሚፈታ አይደለም። ስለዚህ አይገባሽም። አሁን ዝም ብለሽ ቦርሳውን ስጭኝ አላት። እሺ ብላ ያስቀመጠችበት ቦታ ስትፈልገው ቦርሳው የለም ማለት ነው። እሷን በጣም ነው የደነገጠችው። እሱም በጣም ነው የደነገጠው። ተናደደ ሁላ ሄደ። ሲሄድም እንግዲህ እርግብ እሱም ያን ቦርሳ ሳትይዝ ያ ቦርሳ ማለት ለእኔ የመኖርም ያለመኖርም እንግዲህ በህይወት በመኖርና ባለመኖር መካከል የሚያቆየኝ ነው። ስለዚህ እውነት የምትወደኝ ከሆነ ቦርሳውን አምጣ ብለዋለች ማለት ነው። 24 ሰዓት ነው ስለ ቦርሳው የምታስበው እርግብ። እውነቷንም ነው። አዎ እንዴ! እና ተኝተውም ተቀምጠውም እየሄደችም እየመጣችም ቦርሳውን ነው የምታስበው። ለዛ ነው አንዴ ሱቁ ጋር ሄደች ተምቾ ጠፍቶ ሳለ አንዴ ያረገጠችው ምድር የለም። ያን ረግጣ ደግሞ አላገኘችውም። ማንን? ተምቾን ራሱ ሰተት ብሎ ቤት ድረስ መጣ። ከመጣ አይቀርማ በልሂድ ቦርሳውን አምጣ ነው ያለችው ምስኪን። ይሄ ደግሞ ምን ቆይ እዛ ቦርሳ ላይ ምን እንዳለ ንገሪኝና አብሬሽ ልጨነቅ ይላታል ማለት ነው። እኔ እኮ እንድትጨነቅልኝ አልፈልግም። አንተ ተጨነቅ ካልተጨነቅ ምን ይሰራልኛል ብላለች። እውነት ለመናገር አትወደውም ማለት አንችልም፣ ግን ደግሞ ቦርሳውን ትወደዋለች በጣም ቦርሳውን። አዎ ምክንያቱም በህይወትና በመኖርና ባለመኖር እውነቷን ነው እንዴ። እና እንግዲህ ወይዘሮ ባዩሽም በማረሚያ ቤት ቆይታዋ እንግዲህ የሚጠይቃት አንድ ሰው አለ። ይሄ ሰው እነ ሜላትን እንድትበቀል እጁ ያለበት ሰው ይመስላል ከንግግሩ እንደተረዳ ነው። ምክንያቱ ደግሞ ስለኔ እንዳትናገሪ ይላታል። እና ሳንቲምም እየሰጠ ምንም እያለ ከመስፍን ያው መስፍንን ስለተቀማች ወይም ደግሞ ለመስፍን ቀጥታ ነግረዋለች። እኔ ከሜላት አይደለም ችግሬ የተናደድኩባት ከዛ በፊትማ እስኪ ቆይ እኔ እናንተ እኮ ሜላት ከመምጣቷ በፊት ተጣልተን እንኳን አናቅም። ሜላት ከመጣች በኋላ ግን የምንጣለው ለምን ይመስልሃል? እኔ ከምንም በላይ ውድ የሆነ ነገር ወስዳብኛለች ሜላት፣ የኔ የሆነ ነገር ቀምታኛለች ሜላት አለችው። ምንድነው ሲላት አንተን ብለዋለች ቀጥታ አንተን።
እንግዲህ እንደሰማነው እስካሁንም እሱን ነው። ግን ሌላም አላት፣ ሌላም ምክንያት አላት። ያ ትልቅ ሰውዬም የሆነ ሴራ አለው። ምንድን ነው ያሴረው የሚለውንም የምናየው ይሆናል። እንግዲህ መቼ እስከመጣ ይቀር ይታያል። እና እዚህ ጋር ግን ሰላምዬ በጣም ተናዳ ባዩሽን ጭንቅላቷን ካልፈረከስኳት አለች ማለት ነው። አስቡ እንግዲህ የእሷ ደግሞ የባሰ ነው። ማረሚያ ቤት ያለችን ሴትዮ ካልደበደብኩ ስትል ጊዜ እንግዲህ ያው አትነግረውም ነበር። እንደውም ሰላም ወደዛ ባትሄድ በአንተ ምክንያት ወይም ደግሞ አንተን ስለምወድ ላትል ትችል ነበረ ወይዘሮ ባዩሽም። ስለዚህ እንግዲህ ሰላምን ምናሴ ይዟት ሄዷል። ከዛ በኋላ ነው አስከፈ የተናገረችው ማለት ነው ባዩሽ። እና ባዩሽ ያንን ከተናገረች በኋላ ግን ለባዩሽ ያ ትልቅ ሰውዬ አለ እና ያ ትልቅ ሰውዬ ምግብ አምጥቶላት ምግብ ልትበላ ቆጭ ካለችበት ላይ የእርግብን ጓደኛ ነይ እንብላ ብላታለች። ማለትም አብረው የታሰሩትን ማለት ነው። አንዳንድ ጊዜ ወዶችዬ በጣም ከባድ ነው ለመፍረድ። በሰው ላይ ዝም ብለን ብድግ ብለን የምንፈርደው ነገር የለም። የሆነ ነገር ሆኖ ስናይ ሰው ያ ሰው ምን ሆኖ እንደዚህ ሆነ፣ ለምን እንደዚህ ሆነ የሚለውን ራሱን ሳንጠይቅ ከመሬት ተነስተን መፍረድ ከባድ ነው። ስለዚህ አሁን የእርግብ ጓደኛ ማለት እንግዲህ የምትኖረውን ህይወት የታወቀ ነው። ስለዚህ ይህንን ህይወት ፈልገው ፈቅዳ ወዳ አይደለም። ያንንም ዛሬ ተረድተናል ማለት ነው። ከዚህ በፊት እርግብ ራሱን ብላታለች፣ ይሄም ኑሮ ሆኖ ባይኖርስ ቢቀር ብላለች። አይባልም በእውነቱ። ምክንያቱም አንድ ሰው የሚወድቅበትን ነገር ነገ ምን እንደሚገጥመን አናቅም። ስለዚህ እች ልጅ ደግሞ እንግዲህ ሴተኛ ዳሪ የሆነችበትን ምክንያት ስትናገር በጣም ነው የሚያሳዝነው። ባዩሽ ቤት ተከራይታ ትኖር ነበረ። ከዛ የቤት ኪራይ ስታጣ ባዩሽ ለምን ሴትነትሽን አትጠቀሚበትም? ባዩሽ በጣም መርዛም ሴት ናት። ጭራሽ እኔ እንደዚሁ ይሆናለሁ ብዬ አስቤ አላቅም። ጭራሽ ከአንዲት ሴት ሰራተኛ ጋር አብሬ ታሰራለሁ ብዬ አንዲት ሴት አዳሪ ጋር አብሬ ታሰራለሁ ብዬ አስቤውም አላቅም ስትል ለዚህ ተጠያቂ አንቺ ነሽ ብላታለች። እና ባዩሽ በነገራችን ላይ የብዙ ነገር ተጠያቂ ነች። የምትናገረውን ትንሽ እንትን ስለማትለው ይመስለኛል። እና እንግዲህ ለዚህ ህይወት ያበቃቻት ባዩሽ እንደሆነች በደንብ ተረድተናል። እንግዲህ እርግብማ ምስኪን ልጅ ነበረች ብላለች። እውነት ለመናገር እንደተረዳሁትኝ እኔ እንደተመለከትኩት እርግብን አውሬ ያደረገቻት ባዩሽ ናት። እርግብን እዛ ቤት ግቢ ብላ ከዛ የሌለ ስታስዋሻት እንደዚህ ብለሽ ዋሺ፣ እንደዚህ ብለሽ ስረቂ፣ እንደዚህ ብለሽ አርጊ እያለች ብር ሰርቀሽ አምጪ። አስቡ ያኔ ሱቁ እያለ ራሱ 50 ሺህ ብር እፈልጋለሁ ልጅቷ እንድትሰርቅ፣ ልጅቷ እንድትዋሽ፣ ልጅቷን ያበላሸቻት ጥሩ ያልሆነ መስመር ላይ እንድትገባ ያደረገቻት ባዩሽ ነች። እና ባዩሽ ያደረገችው ስራ ቀላል አይደለም። ይሄንን ሁሉ ግን አድርጋ ምን ትላለች ሜላት ምን ትላለች? በቃ ምንም እንዳላረገች ማለት ነው። አስቡት እንግዲህ ምንም እንዳላረገች ብትፈታ ግን ደስ ይለኛል ብላ ቁጭ። በመጨረሻ ላይ ግን ወርቁን በእጇ ከያዘችው ቦርሳውን ከያዘችው በኋላ መስፍኔ መጥቶ ግን ምንድን ነው ያላት? እኔ ግን አገኘኋትኝ፣ አወራኋትኝ። እኔ በጣም ነው ያዘንኩት። ግን እኔ እንዲሁ ዝም ብዬ ሳይ የምትፈታ ይመስለኛል ብሏታል። የምትፈታ ነው የሚመስለኝ፣ እንዴት እንደሆነ ባላቅም ብሏታል። ምክንያቱም እውነት ነው የልብ ተሰምቷታል። እንደምን የትልቅ ሰውዬ ምን ብሏታል? አብራሽ ያለችው አለች፣ ማለትም በመሳሪያ ያስፈራራሻት ልጅ ካልከሰሰችሽ በስተቀር ምንም አትሆኝም፣ ትፈቻለሽ፣ ግን እሷ እንዳትከስሽ አባቢያት ብሏታል። ለዛም የልብ ተሰምቷታል። የነ ሜላት ነገር አላት ምንም ነገር ከወሬ ካሉ ባልታ ውጪ ፍሬ ያለው ነገር ሀሳብ የመጣ ነገር የለም ብለዋታል። ስለዚህ ክስ አልመሰረቱብሽም። እሷ ግን ክስ ከመሰረተች ይጠብቃል ነገሩ። ምክንያቱም አስቢው ፊት ለፊት መሳሪያ ይዘሽ ነው የተገኘሽው። ስለዚህ ነው ስላላት አሁን ምንድነው መስፍኔ ሲያናግራትም የሆነ የልብ እየተሰማት እንደሆነች ታስታውቅ ነበር ማለት ነው። ለዛ ነው መስፍን ምን አለ፣ እኔ ግን የሆነ የምትፈታ ነው የሚመስለኝ አለው። ለዛ ነው። እና ሜላት ግን ወርቁን ታየዋለች። እና ወርቁን ካየችው በኋላ ምንድነው የምታደርገው? በጣም ነው ሀኔ ላይ የምትጮኸው ምናምን። እና ሀና ከቤት ትወጣለች፣ ወደ አባቷ ቤትም ትሄዳለች። በጣም ነው በድሏ የምታዝነው። በተለይ አባቷ በጣም ነው የሚያዝነው ኖላዊ። ለምንድነው ኖላዊ የሚያዝነው? እሱ ነው ያደረገው ይሄንን ነገር ወስዶ የሰጠው። ስለዚህ አሁን እንግዲህ መመለስ እንኳን የማይቻልበት ሁኔታ ላይ ነው። አሁን ሜላት ባታየው ተምቾ ጠይቋታል፣ የታለ ቦርሳው ብሏታል። ጋሽ ኖላዊ ቢመለስ ጠይቃ አባዬ እዚህ ጋር ቦርሳ ነበረ፣ ቢጫ ቦርሳ የት ሄደ ብለው፣ አይ እኔ እኮ አንቺ ስትሄጂ ጊዜ አምጥቼ ለእናትሽ ሰጠኋት ቢላት፣ ወይኔ አባዬ የሰው ቦርሳ እኮ ነው አይደለም ብላ ሄዳ አምጥታ
ለተምቹ ትመልስለት ነበር። አሁን ግን አትችልም። አስቡ እንግዲህ ገንዘባቸው ዙሮ እጃችሁ ላይ ሲገባ፣ ሜላት አሁን ገንዘባቸው ገብቷል። ግን ገንዘባቸው የገባው ከቤቷ ወጥቶ ቆይቶ እንደሆነ አትረዳም። ይልቁንም ልጇ ሰርቃት ወስዳባት ቆይታ የመለሰ ማለት በቃ እንደሰረቀችው ሰርቃ ጭራሽ ወስዳ አባቷ ቤት ደብቀው ነበረ ነው የምትለው። እንግዲህ ይህንን ያደረገችው ሀና ናት ትላለች። እንግዲህ ልጆችም ደግሞ እናታቸውን ያምናል። በፍጹም አታረግም ትላለች ሰላም። ግን በቃ ያምናሉ። ከዛ በጣም ነው የሚያሰቃዩት። ሀና ድጋሜ ስቃይ ላይ ልትወድቅ ነው እና በጣም ነው የሚያሳዝነው። በነገራችን ላይ ዛሬ እንዲሁም ከፍተዋታል። ጭራሹን አስቡት፣ የምትወደው የሚወዳትን አሲርን እንኳን ሂድ የብላ የሸኘችበትን እዝራ ከዚህ በኋላ እንገናኝም ብሏት በዛ አዝናለች። ጭራሽ ይባስ ብላ እናቷ ደግሞ አሁን ይህንን ነገር በወርቁ ምክንያት ስትናገራት ምን ልትሆን እንደምትችል ማሰብ ነው። እና ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበረ። በቀጣይ ክፍል እስክመጣ መለሳለሁ። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ወዶች ላይክ ያላደረጋችሁ ላይክ አድርጉ። ያው ዩቲዩብ ሪኮመንድ ስለሚያደርገው ላይኩ አስፈላጊ ነው ማለት ነው። ቤተሰብ ያልሆናችሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ።